የኦሮሞ ፌዴራላዊ ኮንግረስ ኦፌኮና የኦሮሞ ነጻነት ግንባር ኦነግ ከአንድ ሳምንት በፊት አዲስ አበባ ውስጥ ከተለያዩ የኦሮሞ ማህበረሰብ ጋር ተወያይተናል በማለት ያቀረቡት የመፍትሄ አቅጣጫ ማወዛገቡን ቀጥሏል። ሁለቱ አንጋፋ የኦሮሞ ፖለቲካ ድርጅቶች በቀጣይ ከመንግስት ጋር ለመወያየት መዘጋታቸውም መግለጻቸው ተሰምቷል። ይሁንና ፓርቲዎቹ ያቀረቡት የዘላቂ ሰላም የመፍትሄ አቅጣጫ ያሉት ሐሳብ በመንግስትም ሆነ በሌሎች ተቃዋሚ ቡድኖች ነቀፌታ ሲነሳበት ተስተውሏል። ፓርቲዎቹ ግን መፍትሄ ሆኗል ብለው ያቀረቡት ሐሳብ ወይም መፍትሄ ይሆናል ብለው ያቀረቡት ሐሳብ ዝንፍ እንደማይሉ አስታውቀዋል። ከአዲስ አበባ ስዩም ጌቱ ተከታዩን ዘገባ ልኮልናል። የኦሮሞ ፌዴራላዊ ኮንግረስ ኦፌኮና የኦሮሞ ነጻነት ግንባር ኦኔግ ከተለያዩ አቅጣጫ የኦሮሞን ማህበረሰብ እንወክላለን ከሚሉና ከሌሎች ለቀረበባቸው ትችቶች ምላሽ መሰል የጋራ መግለጫቸውን ሲያወጡ እንዳስረዱት ሁለቱ የፖለቲካ ድርጅቶች በቅርቡ የደረሱበት የጋራ አቋም ለህብረተሰቡ እንቅፋት የሆነውን በኦሮሚያ ያለውን የሰላም ችግር በትብብር ለመፍታት ያለመ ብቻ ነው ብለውታል። ወደዚህ አቋም ለመምጣትም ከሁለት ወራት በላይ የዘለቀ ውይይት ተደርጎ የተለያዩ የማህበረሰብ አካላትን በመጨመር ከአንድ ሳምንት በፊት ለ4 ቀናት ወደ ምክክር መገባቱን የገለጸው ያሳለፍነው ሳምንት መጨረሻው የሁለቱ የፖለቲካ ድርጅቶች የጋራ መግለጫ በኦሮሚያ ውስጥ ያለውን የጸጥታ ችግር ለመፍታት ከመንግስት ጋር ስምምነት ላይ መደረስ እንደሚቻል በማመን ከመንግስት ጋር ለመወያየት አስፈላጊውን ዝግጅት ማድረጋቸውንም ፓርቲዎቹ በጋራ አቋማቸው አስምረውበታል። ፓርቲዎቹ ስላስቀመጡት የመፍትሄ አቅጣጫ ይህን ካሉም በኋላም የሚሰነዘርባቸው ትችት ነቀፋው ግን አላባራም። በዚህ ላይ ሁለቱ አንጋፋ የፖለቲካ ድርጅቶች አስቀምጠን ያሉት የመፍትሄ አቅጣጫ በበርካቶች ዘንድ የሀሳብ መከፋፈል የፈጠረው ለምን ይሆን በሚል የተጠየቁት የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና የራሳቸው የተለያየ ፖለቲካ አቋም ያላቸው ኃይሎች እኛን ጥቅም ይጎዳል፣ የእኛን ፍላጎት ይነካል የሚል ይመስላል። ሁለቱ የፖለቲካ ድርጅቶች የውይይቱ መርህ ዓላማ በኦሮሚያ የምስተዋለውን ችግር ለመፍታት በጦርነት ላይ ያሉትን ተፋላሚ አካላት ግጭት በማቆም ያለውን ችግር በሰላማዊ መንገድ እንዲፈቱ መስራት ነው ሲሉም አቋማቸውን ገልጸዋል። በተለያዩ አቅጣጫ የተነሱትን ውዝግቦች ተከትሎ ሁለቱ የፖለቲካ ድርጅቶች ያስቀመጡትን አቅጣጫ ይቀለብሱት ይሆን የተባሉት ፕሮፌሰር መረራ በፍጹም የሚል ምላሻቸውን ነው የሰጡት። እኛ መስራት ያለብንን በታማኝነት መስራት፣ ህጋዊ መድረክ ላይ የምንንቀሳቀስ ፖለቲካ ፓርቲዎች ነን። ለዚህ ድርድሮች፣ ውይይቶች ይጠቅማሉ ብለን በምናምንበት ጊዜ እንገባበታለን። ስለዚህ አሁን ቀጣዩ እርምጃችሁ ምንድን ነው የሚሆነው? ከመንግስት ጋር የሚደረገውን መቀጠል። የተለያዩ የኦሮሞ ማህበረሰብ ስለ ሰላምም ፖለቲካም ኦሮሞን የሚመለከቱ ዋና ዋና ጉዳዮች የሚባሉ ላይ መምከሩ ጠቃሚ ነው ብለን ነው ያን ስብሰባ ያካሄድ ነው። አምነንበታል። ነፃ ውይይት ነበር፣ ነፃ ውሳኔ ነበር። የምንችለውን ያክል ያንን ወደ ስራ ለመተርጎም መንቀሳቀስ እንጂ ሌላ ምርጫ የለንም። በኦሮሚያ ውስጥ ላለው አለመግባባት አንዱ መሪ ተዋናይ የሆነው የኦሮሞ ነጻነት ሰራዊት ኦኔግ ኦነሴ ባለፈው ሳምንት በይፋ ባወጣው መግለጫ ኦፌኮና ኦኔግ በአዲስ አበባ ለምክክር ተቀምጠው ያወጡት የጋራ አቋም በመንግስት የተቀናበረ በመሆኑ እንደ ቁም ነገር አይወሰድም በማለት ጉዳዩን ነቅፎ አጣጥሎታል። መሰል ጉዳዮች በታቀደው ውይይት ላይ እንቅፋት አይሆኑም ወይ ተብሎ የተጠየቁት ፕሮፌሰር መረራ እነሱም ውጪ ትቶ ሰላምና መረጋጋት ይፈጥራል ብሎ የተነጋገረና የተስማማ ሰው የለም። እንዲያውም ግራ ይገባኛል ለምን እንደዛ እንደሚሉ። እኛ ሁሉንም አቀፍ የሆነ የጋራ መንግስት ኦሮሚያ ላይ ቋቋም ነው። የፖለቲካ ድርጅቶቹ የማህበረሰብ ተወካዮች ከተባሉት ጋር ተወያይተው አቅጣጫ ያስቀመጡበትን መድረክ መንግስት እንደሚያውቀውም ፕሮፌሰር መረራ አልሸሸጉም። በአደባባይ ሆቴል ሰብስበ ስታደርግ የነበረው መንግስት አቅም የሚለው እሱ ነው። በፖለቲካ ድርጅቶቹና መንግስት መሃል ከሁሉም ወገን የተውጣጣ አቀራራቢ አካል መኖሩንም ገልጸውልናል። ባለፈው ሳምንት በሁለቱ የፖለቲካ ድርጅቶች ወቅታዊ አቋም ላይ ዶይቼ ቬለ ያነጋገራቸው የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ በሰላማዊ መንገድ የሚንቀሳቀሱ የፖለቲካ ድርጅቶች ያደረጉት ውይይት የሚነቀፍ ባይሆንም የሽግግር መንግስት ማቋቋም በሚል የቀረበው ሐሳብ ግን ተቀባይነት እንደማይኖረው በአስተያየታቸው አረጋግጠዋል። ፕሮፌሰር መረራ ግን አሉ እኛ ባመንበት መንገድና ሁኔታዎችን እየገመገምን የህዝቡን ትግል የማስተባበሩን ስራ እንቀጥላለን። መንግስት የኦሮሞ ሆነ አጠቃላይ ኢትዮጵያ ህዝብ የገቡበትን አጠቃላይ የፖለቲካ ዳግኝ እንዴት መውጣት አለብኝ ብሎ በራሱ መንገድም ገምግሞ ለሁሉም የሚሆን ለሁሉም ተቀባይነት ሊኖረው የሚችል ምክክር ማካሄድ፣ ድርድር ማካሄድ መንግስት የራሱ ቤት ስራ በዛ አቅጣጫ ይስራ ዳም እነሱ በደንብ ይጠይቅልኝ ጥሩ ነው። የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን የሀገሪቱን የትራንስፖርት አገልግሎት የሚያዘምኑና ተወዳዳሪነትን የሚያሳድጉ በሺዎች የሚቆጠሩ ተሽከርካሪዎችን ከሩሲያ ለማስመጣት ማቀዱን አስታውቋል። ፌዴሬሽኑ መኪኖቹ በብድር እንደሚገዙ በምን ያህል ጊዜ ውስጥ ወደ ኢትዮጵያ እንደሚገቡም ተናግሯል። የአዲስ አበባ ወኪላችን ሀና ደምሴ ዝርዝር ዘገባውን ልካልናለች።
ኢትዮጵያ በቀጠናው ካሉ ሀገሮች ጋር የሚኖራትን የንግድና የገበያ ትስስር ለማሳደግና ለማቀላጠፍ አሁን ያለውን ሀገር አቋራጭ የተሽከርካሪ አገልግሎትን ማሻሻልና ማዘመን አስፈላጊ ነው ያሉት የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን ፕሬዝዳንት አቶ ብርሃኔ ዘሩ 5000 የሚሆኑ ሩሲያ ሰራሽ መኪኖችን እናስገባለን ብለዋል። ካምፓኒው 5000 ተሽከርካሪዎች ከ2 እስከ 3 ዓመታት 5000ን ሰፕላይ እንደሚያደርግልን ነው ቃል የገባው። እንግዲህ አንዳንድ ቢሮክራሲ ስራዎች ካልተንጓተቱ በስተቀር በተባለው ጊዜ አስገብተን እንጠቀማለን የሚል አመለካከት አለ። የተሽከርካሪዎቹ የግዢ ሂደት ከሩሲያ አምራች ድርጅት ጋር በጥምረት ከሚሰራ ባዝራ ኢትዮጵያ ከተሰኘ የተሽከርካሪ መገጣጠሚያ ኩባንያ ጋር በመተባበር እየተከናወነ መሆኑን የተናገሩት አቶ ብርሃኔ በጉዳዩ ዙሪያ ከድርጅቱ ጋር ለ1 ዓመት ተኩል ያህል ውይይት ስናካሄድ ቆይተናል ብለዋል። አሁን ግዢውን ለመፈጸም የመጨረሻው ምዕራፍ ላይ መድረሳቸውን ተናግረው ከሩሲያ የሚገዙት ተሽከርካሪዎች የኢትዮጵያን መልክዓ ምድር ታሳቢ ያደረጉ ናቸው ብለዋል። ሩሲያ ሰራሽ የሆኑ መኪኖች ናቸው። ካማዝ እና ማዝ የሚባሉ ናቸው። ሩሲያ እንደዚህ አይነት ቴክኖሎጂ የላቀ እውቀት አላት። በጣም በርካታ ተሽከርካሪዎች ነው የሚያመርቱት። ከዛ ውስጥ ለኛ መልክዓ ምድር የሚስማማውን ተሽከርካሪ ሀገራችን ካለው የፖሊሲ እና ሬጉሌሽን አኳያ ተሽከርካሪን ስፔሲፊኬሽን አኳያ እነዚህን ተወሰኑ 2 አይነት ተሽከርካሪዎችን መርጠናል። ኢትዮጵያ በቅርቡ ሩሲያና ቻይና የሚገኙበትን ብሪክስ በመባል የሚታወቀውን ጥምረት የተቀላቀለች ስትሆን ይኸው አባልነት ለዚህ ስራ ማገዙን አቶ ብርሃኔ ገልጸዋል። ከሩሲያ የሚገቡት መኪኖች የደረቅ የፈሳሽ ጭነትና የህዝብ ማመላለሻ ተሽከርካሪዎች መሆናቸውንና መኪኖቹ ወደ ሀገር ከገቡ በኋላ ኮምቦልቻ በሚገኘው የባዝራ ኢትዮጵያ መገጣጠሚያ ማዕከል ተገጣጥሞ ወደ ስራ እንደሚገቡ ተናግረዋል። የተሻለ ቴክኖሎጂ ያላቸው ነዳጅ ቆጣቢ፣ ከአየር ብክለት ነጻ የሆኑ ረጅም መንገድ የሚጓዙና በዘርፉ ተወዳዳሪ የሚያደርጉ ናቸው የተባሉት ተሽከርካሪዎችን ለማስገባት አስፈላጊ ሂደቶች ሁሉ ታልፈው መኪናዎቹን ግዢ የምናካሄድበት ጊዜ ላይ ደርሰናል ያሉት አቶ ብርሃኔ ዘሩ የመኪኖቹን ዋጋ ምን ያህል እንደሆነ ባይጠቅሱም ተሽከርካሪዎቹ የሚገቡት በባንክ ብድር እንደሆነ ተናግረዋል። መንግስት በፈቀደው መሰረት አሁን ባለን የብሪክስ አባልም ነን። ስለዚህ በሰፕላይ ክሬዲት ነው እየተሞከረ ያለ ነገር። በዛ ስለሆነ የገንዘብ እንትናችን የተወሰነ አማውንት ከፍለን በአጭር ጊዜ ውስጥ ግን ሰርተን እዳችንን የምንከፍልበት ነው። ይህንን ለመስራት ደግሞ የኢትዮጵያ ባንኮችም ይሳተፋሉ ማለት ነው። ከዚሁ ጋር በተያያዘ የኢትዮጵያ ንግድ ባንክን ለማነጋገር በተደጋጋሚ ያደረኩት ሙከራ አልተሳካም። ለዶይቼ ቬለ ራዲዮ ሀና ደምሴ አዲስ አበባ። ትናንት በአድዋ 129ኛው የአድዋ በዓል ተከብሯል። ሚሊዮን ኃይለስላሴ ዝርዝር ዘገባውን ልኮልናል። 129ኛው የአድዋ ጦርነት መታሰቢያ በተለያዩ የኢትዮጵያ ክፍሎች በትላንትናው ዕለት በድምቀት የተከበረ ሲሆን በኢትዮጵያውያን አቆጣጠር በ1888 ዓ.ም ጦርነቱ በተካሄደባት አድዋም የሁነቱ መታሰቢያ ስነ ስርዓት በድምቀት ተከብሯል። አምና ጨምሮ ከጦርነቱ በፊት በነበረው ሁኔታ በአድዋ ይደረጉ በነበሩ የጦርነቱ መታሰቢያ ስነ ስርዓቶች የኢትዮጵያ ርዕሰ ብሔር ጨምሮ በርካታ ከፍተኛ የፌደራል መንግስት ባለስልጣናትና የትግራይ መሪዎች ይታደሙ የነበረ ሲሆን ትናንት በአድዋ በነበረው አከባበር ግን የሀገሪቱ ፕሬዝዳንት ይሁን የክልሉ ጊዜያዊ አስተዳደር ፕሬዝዳንት አልተገኙም። በሌላ በኩል ደግሞ የህወሓት መሪ ዶክተር ደብረጽዮን ገብረሚካኤል ጨምሮ በርካታ የህወሓት ከፍተኛ አመራሮችና የትግራይ ኃይሎች ወታደራዊ አዛዦች ታድመውበታል። በዚሁ የአድዋ በዓል አከባበር የተገኙት የኢትዮጵያ ቱሪዝም ሚኒስትር ዴኤታ ዶክተር እንደገና አበበ የአድዋ ድል ከኢትዮጵያ አልፎ የአፍሪካውያን የነጻነት ትግል ምሳሌ ነው ብለውታል። በ20ኛው ክፍለ ዘመን ዓለም ትኩረትና ፊቱን ወደ ኢትዮጵያ እንዲያደርግ ካስገደዱት ጥቂት ክስተቶች መካከል አንዱና ዋነኛው የአድዋ ድል ነው። የአድዋ ድል የአፍሪካኖች የቅኝ አገዛዝ ነፃ በማውጣት ትግል ለመጀመር መነሻ የሆነው ትምህርት የተማሩበት ነጮችን ማንበርከክ እንደምንችል በሙሉ ወኔ አምነው ያንቀሳቀሱበት ቦታ ይህ አድዋ ነው። ከዚህ በተጨማሪ በሁነቱ ንግግር ያሰሙት የትግራይ ባህልና ቱሪዝም ቢሮ ኃላፊ ዶክተር አጽባሃ ገብረ እግዚአብሔር ታላቅ ታሪክ የተሰራባቸው የአድዋ ተራሮች ለማልማት ተግባራዊ እንቅስቃሴ ያስፈልጋል ብለዋል። የአድዋ ተራሮች የብዙ ኢትዮጵያውያን ደም የፈሰሰበትና አጽማቸውን የተቀበረበት ከመሆኑ ጋር ተያይዞ እንደ ቅዱስ ስፍራ ተቆጥረው አብረን ሰርተን አልምተን የብዙ አፍሪካውያን ቀልብ ለመሳብ ተመራማሪዎችንም ወደዚህ ትኩረታቸው እንዲያደርጉ ለማድረግ የጋራ ውዝፍ የቤት ስራ እንዳለን በዚህ አጋጣሚ መግለጽ
እወዳለሁ። ይህ ውብ የቱሪዝም መዳረሻ ለማልማት ለማስተዋወቅ ብሎም በዩኔስኮ ለማስመዝገብ የጀመርነውን ክልላዊ ጥረት እንደምትደግፉና በጋራ እንደምንሰራ ተስፋ አለን። ኢትዮጵያውያን በጣሊያን ጦር ላይ የተቀዳጁ ድል ለመዘከር ትላንት የካቲት 23 ቀን በአድዋ በተደረገ የአከባበር ስነ ስርዓት የኢትዮጵያውያን ህብረትና አንድነት ይገልጻሉ የተባሉ የጥበብ ስራዎች ቀርበዋል። ይህ በእንዲህ እንዳለ ጦርነቱ በተካሄደበት አካባቢ አድዋ ሰሎዳ ተራራ ስር በተደረገ ስነ ስርዓት የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ባይገኙም በማህበራዊ የትስስር ገጻቸው በኩል ባስተላለፉት መልእክት የአድዋ ጦርነት መታሰቢያ ውድቀታችን ወደ ድል ለመቀየር ትምህርት የምንወስድበት እንዲሆን ተስፋ